ጾመ ነነዌ ካብ ጥሪ 25 ክስካብ 27 ዕለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛሕልኩም ስድራ እግዚአብሔር ቤተሰብ ማይኖቲብ ከመይቀኒኹም እንኳዕ አብጽሕኩም ናብ ጾመ ነነዌ በጽሕና ኒአና። ሰላም ለእናንተ ይሁን እህት ወንድሞቼ፣ እንኳን በደህና መጣችሁ ወደ ቻናሌ። እንኳን ደግሞ አደረሳችሁ ለጾመ ነነዌ። ጾሙ የሰላም የምህረት የይቅርታ ያድርገልን። ያው ጾመ ነነዌ ነው የገባን ከጥር 25 እስከ 27 ከሰኞ እስከ ረቡዕ ማለት ነው። አምላከ ቅዱሳን ህዝበ ነነዌ ጾም ጸሎቶም ሰሚዑ ምሕረት ከም ዝገበረሎም ለምውን ንዓድናን ህዝብናን ምሕረት ይልአኸና፣ ኩናትን ወረኺናትን የጥፈአና አኽለኩም ያለና አሕዋተይ። ወይቤሉ ወሊቅ ንፈቅድ እምሃቤከ ትእምርተ ንርኢ ኦ መምህር ካባኻ ምልክት ክንርኢ ንደላ ኣለና። ማቴዎስ ወንጌል ምዕራፍ 12 ፍቅዲ 38 ነነዌ እዛ ኣብ ሩባ ፀግዒ ጤግሮስ ወይ ድማ ሜሶፖታሚያ እትርከብ ጥንታዊት ከተማ ብናምሩድ ዝተመስረተት ከተማ እያ። ናይ ኣስር መናገሻ ከተማ ኮይና ኣዝያ ገፋሕን ጽብቕትን ከተማ እያ ነይራ። ንውሓት መንደቕ ከተማ 12 ኪሎ ሜትር ዝበጽሕ እንትኸውን ኣብ ልዕሊኡ ድማ ንጉስ ስናክሬም ብዙሕ ህንጻታት ሰሪሕሉ እዩ። ነነዌ ኣብዛ ሎሚ ኢራን ተባሂላ እትጽዋዕ ዘላ ሃገር ተደኪና ዝነበረት ከተማ እያ። ናይ ሎሚ ኢራን ቅድሚ ኢራን ተባሂላ ምጽዋዓ ኣስር ተባሂላ እያ ትጽዋዕ ነይራ። ኣስር ኣብ ዘመንና ብፍላይ ቅድሚ ስልጠና ባቢሎናውያን ሓያል ሃገር እያ ነይራ። ሎሚ ርሑቕን ማእኸላይን ምብራቕ ተባሂሉ ዝጽዋዕ ዘለዋ ናይ ኤስያ ሃገራት ድማ ትገዝእ ነበረት። ነነዌ 120,000 ህዝቢ ዝነብሩላ ዝነበረት ርእሰ ከተማ ናይ ኣስር እያ ነይራ። ነነዌ እዛ ዓባይ ከተማ እምበኣር ንእግዚአብሔር ብክልተ ነገራ እያ ኣሕዚናቶ። ንሱ ከዓ ቀዳማይ ካብ ውድቀታ ከተንስእዋ ዝኽእሉ ስለ እግዚአብሔር ዝምህርዋ መምሃራን ብዘይ ምርካባ፣ ካልኣይ ድማ ህዝቢ ነነዌ ሃፍቶም ብልጽግንኦምን ክስካዕ ሰማይ ብምጽሑ ሃፍቶምን ብልጽግንኦምን ዘምጽኦ ጽጋብ ንእግዚአብሔር ከም ዝረስዑ ስለ ዝገበሮም እዩ። ስለ ዝኾነ ከዓ ህዝቢ ነነዌ ካብ ውድቀቶም ክምለሱ ሓደ ካብ ንእሽቶ ነቢያት ዝኾነ ንነቢይ ዮናስ ኣተንሲኡ ክልእኸላ መደበ። እኒሆ ከዓ ንዮናስ ናብ ከተማ ነነዌ ለኣኾ። ዮናስ ማለት ርግቢ ማለት እዩ። ብኻልኣይ ኢዮርብዓም ዘመነ መንግስት ዝነበረ ነቢይ እዩ። ኢዮርብዓም ሶርያውያን ኣባሪሩ ናይ እስራኤላውያን ወሰን ክምልስ ትንቢት ዝተዛረበ ሰብ እዩ። ናይ ዮናስ መንበሪ ገዝኡ ኣብ ገሊላ እትርከብ ብጋትሄፈር ከተማ ነበረ። ነቢይ ዮናስ ናብ ነነዌ ዝተለኣኸ ህዝቢ ነነዌ ምእንቲ ክንሱ እዩ። ጾመ ነነዌ ካብ ዓብዪ ጾም ኣቐዲሙ ዝጽወም ናይ 3 መዓልቲ ጾም እዩ። ኣብ ነብሰ ወከፍ ዓመት ዝጽወመሉ ወርሒ ዋላ እኳ ዝተፈለየ መዓልቲ እንተኾነ ከም ጾመ ሰነ ወይ ከዓ ጾመ ሃዋርያት ኣብ መዓልትታት ኣይውስኽን ኣይቅንስን። ኩሉ ግዜ ን3 መዓልቲ ይጽወም። ኩሉ ግዜ ሰኒ ጀሚሮ ረቡዕ ይውዳእ እዩ። ኣብ ናይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ኣብ ዓመት 7 ኣጽዋማት ኣለዉ። ካብቶም 7 ኣጽዋማት እቶም 3 ዝጅመሩሉ መዓልቲ ሰኒ ጾመ ነነዌ ቅድሚ ጾመ 42 ሰሙን ኣቐዲሙ ዝጽወም ጾም ክኸውን ከሎ እቲ ጾም ካብ ሰኒ ክስካዕ ረቡዕ ይጽወም ማለት እዩ። ነቢይ ዮናስ ብዛዕባ ሓደ ትእዛዝ እግዚኣብሔር ኣይፍጽምን ዝበለ ነቢይ ዝነግር ታሪኽን ብዛዕባ ዘጋጥሞ መከራን ዝገልጽ መጽሓፍ ስለ ዝኾነ ካብተን መጽሓፍቲ ትንቢት ፍልይ ዝበለ መልክዕ ኣለዎ። እግዚአብሔር ንዮናስ ናብታ ርእሲ ከተማ ኣሶር ዝኾነት ዓዲ ነነዌ ክኸይድ ኣዘዞ። መንግስቲ ኣሶር ዋና ጸላኢ እስራኤል እዩ ዝነበረ። ነቢይ ዮናስ ግና እግዚአብሔር ከምቲ ዝበሎ ገይሩ ንነነዌ ኣየጥፍኣን እዩ ኢሉ ስለ ዝኣመነ ቃል እግዚአብሔር ሒዙ ናብታ ከተማ ክኸይድ ኣይደለየን። እንተኾነ ድሕሪ ብዙሕ ተኣምራት ደስ እንተይበሎ ትእዛዝ ክፍጽም ከደ። እቲ ብዛዕባ ጥፍኣት ከተማ ነነዌ ዝተዛረቦ ትንቢት ከም ዘይተፈጸመ ምስ ረአየ ድማ ኮረ ተቆጥዐ ማለት እዩ። ነቢይ ዮናስ ካብ ኣሶር ካብታ ሃገር እቲኣ ወፂኡ ንነነዌ ንሮኖቦት ከተማ ንኮሊህ ሰርሐ። ዘፍጥረት ምዕራፍ 10 ፍቅዲ 11 ክሳብ 12 እዙይ ጥንታዊ ከተማ ጴጤግሮስ ወይ ድማ ሜሶፖታሚያ
ሩዋ ወሰን ብናምሩድ ተመስረተ ንኣስር መንገሲ ከተማ ኮነ ብጣዕሚ ሰፊሕን ውቅብቲ ከተማ ነበረት ናይታ ከተማ ቁመታ 12 ኪሎ ሜትር ነበረ ከም ንጉስ ስናክሬም ዝኣመሰሉ ነገስታት ብዙሕ ህንጻታት ሰርሕሉ ከምቲ ነብየናስ ንህዝቢ ነነዌ ምልክት ዝኾኖም ከምኡ ድማ ወዲ ሰብ ነዚ ትውልድ እዚ ምልክት ክኾነ እዩ ሉቃስ ወንጌል ምዕራፍ 11 ፍቅዲ 30 ናብ ባቢሎን መንግስቲ ብ612 ዓመት ዓለም ቅድሚ ልደተ ክርስቶስ ናይ ከተማ ነነዌ ውቅብቲ ዝነበረት ከተማ ናይ ባቢሎን ንጉስ ኣፍረሶ ማለት እዩ ናይ ነነዌ ሰባት ንስሓ ከኣቱ ነብየናስ ተለኣኸ ተስ ናብታ ዓብይ ከተማ ናብ ነነዌ ኪድ ክፍኣታ ኣብ ቅድመይ በፂሑ እዩ እሞ ኣብ ልዕሊኣ ስበኽ በሎ እግዚአብሔር ነብየናስ ግና እግዚአብሔር ዝኣዘዞ ገዲፉ ክሃድም ናብ ተርሲስ ብናይ ሎሚ ኣፀዋውዓ ስፔን እትሓልፍ መርከብ ረኸበ ናይ ባሕሪ መንገዲ ዋጋ ከፊሉ ናብ መርከብ ኣተወ ናይ እግዚአብሔር ተኣምር ድማ ኣብቲ ባሕሪ ብርቱዕ ንፋስ ሰደደ እታ መርከብ ብጣዕሚ ክትዋሓጥ ቀረበት እቶም መርከበኛታት ድማ ፈርሑ ነፍሲ ወከፎም እውን ነናብ ኣምላኾም ተማህለሉ ክብደት ምእንታን ክቕንሰሎም ካብታ መርከብ ናብ ባሕሪ እቲ ኣቑሑኦም ይድርብዎ ነበሩ ነብየናስ ግና ናብቲ ታሕተዋይ ክፍሊ እታ መርከብ ወሪዱ ከቢድ ድቃስ ደቂሱ ነበረ ርኢኹም ምእመናን ፍጡር ክንደየና ጨካን ምዃኑ ኣብዚ ታሪክ ብዝግባእ በሪሁ ንሪኦ ኣለና እቲ ሓለቃ መርከብ ከዓ ንነብየናስ ንምንታይ ትድቅስ እዚ መከራ ገጢሙና ዘሎ ብኣኻድዩ በይዛኻ ንገረና ስራሕካ እንታይ እዩ ካበይ ከመፂኻ ዓድኻ ኣበይ እዩ ካብ መን ወገን ኢኻ በሎ እናኾረየ ነብየናስ ከዓ መለሰሉ ኣነ ዕብራዊ እየ ነቲ ባሕሪ ንቁፅቢ የብስን ዝፈጠረ ንኣምላኽ ሰማይ እግዚአብሔር ዘምልኽ እየ በሎም ሽዑ እቶም ሰባት ካብ ገጽ እግዚአብሔር ይሃድም ከም ዘሎ በዓሉ ስለ ዝነገሮም ፈሊጦም ነበሩ ስለምንታይ ደኣ ከምዚ ገበርካ እቲ ባሕሪ ማዕበል እናበርትዕ ይኸይድ ስለ ዝነበረ እንታይ ክንገብረካ በልዎ ነብየናስ ድማ በሉ እዚ ብርቱዕ ማዕበል ብሰንከይ ከም ዝበፅሐኩም ፈሊጠ ኣለኹሞ ኣልዒልኩም ናብ ባሕሪ ደርብዩኒ እቲ ባሕሪ ከዓ ካሃድአልኩም እዩ በሎም በቶም ሰባት ነብየናስ ናብ ባሕሪ ኣልዒልኩም ደርብዩኒ ምስ በሎም ኣልዒሎም ኣይድርብይዎን ፍቃድ እግዚአብሔር ጠይቁ እምበር ኣይደርበይዎን ኦ እግዚአብሔር ንልምነካ ኣለና ምእንቲ ነፍሲ እዚ ሰብ እዚ ኣይተጥፍአና ኦ እግዚአብሔር ዝፈተኻዮ ጌርካ ኢኻ እሞ ንጹህ ደም ኣብ ልዕሊና ኣይኾን ኢሎም ናብ እግዚአብሔር ተማህለሉ ነብየናስ ኢሎም ድማ ናብ ባሕሪ ደርበይዎ እቲ ባሕሪ እውን ካብ ምንዋፁ ሓደ እግዚአብሔር ግና ንዮናስ ዝውሕጥ ሓደ ዓሳ ኣዳለወ ነብየናስ ከዓ ኣብ ከብዲ ዓሳ 3 መዓልትን 3 ለይትን ነበረ ነብየናስ ብመከራይ ግዜ ናብ እግዚአብሔር ኣምላኸይ ኣእወኹ ንሱ እውን ጸሎተይ ሰምዐኒ ካብ ጸልማት ናብ ብርሃን ኣውፅአኒ ካብ ብሉይ ክዳን ዝነበሩ ነቢያት ብፍሉይ ነብየናስ ተለኣኸላን ኣህዛብ ብዕብራዊ ዝተገልገሉላ ከተማ ኣስር እያ ጎይታ ኢየሱስ ክርስቶስ ዳግማዊ ዮናስ ነቲ ቀዳማዊ ዮናስ ቅድሙ ልኢኹ ንሱ ኣብ ኣህዛብን ህዝብን ዘለዎ ዕላማ ሓደ ከም ዝኾነ ዘግህደላ ከተማ እያ ሰብኣ ነነዌ ሓጥእ ሰብ እግዚአብሔር መፂኡ እንተዘይደጊፍዎ ሓጥእ ሰብ ናብ እግዚአብሔር ናይ ምምፃእ ዓቕሚ ድኹም ጽድቂ ናይ ምርኣይ ክእለቱ ምዉት ከም ዝኾነ ንክንርዳእ ነቲ ካብ ነነዌ ከተማ ርሑቕ ዝነበረ ነብየናስ ልኢኹሎም ኣብ መንጎ ሰማይን ምድርን ዘሎ ርሕቐት ብመዐቀንታት ክልካዕ ዘይክእል እኳ እንተኾነ እቲ ዘፍቅረና ጎይታና ኣምላኽና መድሓኒትና ኢየሱስ ክርስቶስ ከየፍቀርናዮ ኣፍቂሩና ቀሪቡና ከይመፃናዮ መፂና ከይጠመትናዮ ንሱ ጠሚትና ከም ንጥሙቶ ገይሩና ናብ ንሱ ዝረከቦ መንገዲ መሪሑና እዩ ንሱ ናብ ዘለናዮ መፂኡ ናብ ሕቕፍኡ ኣቕሪቡና እዩ እሞ ሰብኣ ነነዌ ካብ እግዚአብሔር ኣምላኽ ዝተገበረሎ ምሕረት ክንዝክር ከለና ጎይታ ኢየሱስ ክርስቶስ ኣባና ዘለዎ ፍቅሪ ከም ንዝክር ይገብረና ማለት እዩ ሽዑ እግዚአብሔር ነቲ ዓሳ ኣዘዞ ንሱ እውን ንነብየናስ ናብቲ ንቁፅ ምድሪ ተፍኦ እዚ ሰብኣ ነነዌ ካብ መዓት ዝደሓንሉ ጾም ቅድስት ቤተ ክርስቲያን ካብ ዓበይቲ ኣጽዋማት ሓደ ገይራ ሰሪዓትና ትርከብ ብምዃኑ እውን ዓመት መፀ ቅድሚ ዓብይ ጾም 2 ሰሙን ኣቐዲሙ ይጽወም ናይ 2018 ዓመተ ምህረት ጾመ ነነዌ ካብ ጥሪ 25 ክሳብ 27 ብተኸታተሊ ን3 መዓልታት ይጽወም ናይ ፍቅርን ሰላምን ጾም ይግበረና ጾምናን ጸሎትናን ስግደትናን ልመናናን ምህለላናን እግዚአብሔር ይስምዐና ንህዝብናን ቤተ ክርስቲያናን ሰላምን ሓድነትን የውርደልና
አሜን። የሕዝበ ነነዌ የሰማ እግዚአብሔር አምላክ የኛ ጾም ጸሎት ደግሞ እንደ በደላችን ሳይሆን እንደ ምህረቱ ይቅር ይበለን ይስማን። እግዚአብሔር አምላክ ይቅር ባይ ነውና ለሀገራችን ሰላም ለሕዝባችን ደግሞ ፍቅር የሚሰጥ ጾም ያርግልን። ወስብሐት ለእግዚአብሔር።